ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለነሐሴ በዛቲ ዕለት ኮነ ተስካረ ዕርገተ ሥጋሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ውስተ ሰማይ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 በዚች ቀን አምላክን የወለደች እመቤታችን ድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያዋ ሆነ። ከእረፍቷም በኋላ ከእርሳቸው ስለ መለየቷ ሐዋርያት ፈጽሞ እያዘኑ ነበር። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። እርሷንም በሥጋ ያዩ ዘንድ እንዳላቸውም ተስፋ ሰጣቸው። ወንጌላዊ ዮሐንስም እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችን ማርያም ሥጋዋ ካለበት ከዕፀ ወሥር ስር ተቀምጦ አየው። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት በሰባቱን የመላእክት አለቆች አዘዛቸው። እነርሱም የንጽሕት እናቱን ሥጋ ታወጭ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ሥጋዋ ወጣ። የክብር ባለቤት ጌታችንም እንዲህ እያለ አረጋጋት። የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደሆነ መንግሥተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉ ማዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታት እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ልብስ ደርባ ደራርባ በቀኝ ትቀመጣለች እያለ በበገና መሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ሥጋ ፈጽሞ ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋንም በታላቅ ክብር በምስጋና እንዳሳረጓት ነገራቸው። ሐዋርያትን በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህም በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅርና አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆን እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊለው ይገባዋል አላቸው። ይህንንም ብሎ ከእርሳቸው ዘንድ ወደ ሰማያት አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴም ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችንን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባኤ በመጾም የክብር ባለቤት ጌታችንን ኢየሱስ ክርስቶስን እንለምነው። በልጇ በወዳጇም ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ቀን ዮሐንስ እንዳላቸው በጾም በጸሎት ሱባኤ ያዙ። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ እመቤታችን ማርያምን አያት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በከበረ ሥጋውና ደሙ ላይ ሠራይ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቁሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚያን ጊዜ ከቶ እንደነርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውንና ደሙን አቀበላቸው። ከዚያም በየኪሩቤልና በሱራፌል ሰረገላ ተቀምጣ በምታርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱም እመቤታችን ማርያምን እንዲህ ብሎ ተናገራት። በዚች ቀን የሆነ የዕርገትሽን መታሰቢያ በዓለም ሁሉ ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገው ሁሉ ተጠብቆም በዚች ቀን ቅዱስ ቁርባንን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ስቃይ ከቶ አያያትም። መታሰቢያሽን ለሚያደርግ ሁሉ በዚች ቀን ለድሆች በስምሽ ለሚመጸውት ቸርነቴ ትገናኘዋለች። ይህም ስጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያምም ክብር ይግባውና ጌታችንን እንዲህ አለችው። ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎችም ታላላቅ ድንቆች ሥራዎችን አዩ።
እመቤታችንም ይህን ስትናገር ጌታችን ሰላምታ ሰጥቷቸው በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ወይ በፍጹም ደስታ መታሰቢያዋን እናደርግ ዘንድ ይገባናል። እርሷ ስለ እኛ ወደ ተወደደ ልጇ ሁልጊዜ ትማልዳለችና። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከርዕሰ ሊቃነ ጳጳሳቱ ከአባ ማትያስ ከሁሉም ሊቃነ ጳጳሳትና የኤጲስቆጶሳት ጋር ሐዋርያትን ከሰበሰቧት ከቅድስት ቤተ ክርስቲያን ልጆች ከሁላችን ጋር ይኑር ለዘላለሙ አሜን። ሰላም ለስጋኪ እግዚአብሔር ዘመሰጣ ከመታሃሉ በህየ ለማይደረ ብርሃን በውስጣ ወለተ ካህናት ማርያም ፈጻሚተ ቃላት የውጣ አይዳ ወፍቅርኪ በላይሌ ይሱጣ እፍረተ መዓዛ ቅድወ ዘብዙ ሴጣ ሰላም እብል ለዘ በማይጸና ተስእለ ዘሳረረ ምድረ ወሰማያ ተሰቀለ ማርያም ምድር አመተ አርግ ላይለ ጸዳ ለመብረቅ ዕድሜሃ ጸደለ ወበድህሪያሃ ወሃበ ነጎድጓድ ቃለ። በዚችም ዕለት ዳግመኛ የሰማዕታት አለቃ ቅዱስ ጊዮርጊስ ሥጋው ከፋርስ አገር ወደ አገሩ ልዳ በክብር የፈለሰበት ነው። የሥጋውን ፍልሰት ከእመቤታችን ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗልና፣ ስለዚህም እርሷን መውደዱን የሚያውቁ ስዕሉን ከስዕሏ አጠገብ ይስላሉ። በስሙ ለሚማጸኑ የድህነት ወደብ ይሆን ዘንድ ለእግዚአብሔር ምስጋና ይሁን። በኃያሉ ተጋዳይ በጊዮርጊስም ጸሎት በእኛ ላይ ምሕረት፣ ይቅርታ፣ ቸርነት ይሁን ለዘላለሙ አሜን። ሰላም ለጊዮርጊስ ተውላጠ ጻማሁ ህማሙ እንተ ተለዓለም ወገሰ ስሙ በፍልሰትኪ ድንግል ዘተቶሳ ፍልሰተ አጽሙ እንዘይብል ሰበጸለየ ሀቢያ ቀዲሙ ምስለ ፍልሰትኪ ደምርኒ እሙ። በዚችም ቀን የሶርያ መስፍን ጊጋር በሰማዕትነት ሞተ። ሰማዕት የሆነበትም ምክንያት ጌታችን ከእመቤታችን ከእናቱ ከድንግል ማርያም ጋር በተሰደደ ጊዜ በሊባኖስ ተራራ ሳለ ሄሮድስ ሰምቶ ከበው ይዘው ይገድሏቸው ዘንድ ጭፍሮቹን ላከ። ጊጋርም ጭፍሮች እንዳያገኟቸው አሸሻቸው። ስለዚህም ሄሮድስ ተቆጣ። ጊጋርንም ይዞ ጽኑ ስቃይን አሰቃየው፣ ሕዋሳቱንም ሁሉ ቆራረጠ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። ከዚህም በኋላ ራሱን በሰይፍ ቆረጡት። በሦስት አክሊሎችም ተጋረደ። 3 አክሊላትንም ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ መስፍነ ሶርቢያ ጊጋር እንተ አምተረከ ሄሮድስ ለሃበ ብዙ ምታር እስመ ተካሄደከ ለከ እግዚአብሔር ከመይዳን ብእሲ በዕለተ ኩነኔ ወጻይር ተስካረ ዚአከ ዘገብረ በምድር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊ ቅዱስ እንጣወስ በሰማዕትነት ሞተ። ዳግመኛም በዚች ቀን የእንጣወስ ወንድም ቅዱስ አክራጥስ ምስክር ሆኖ ሞተ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከደቡብ ግብፅ አቡስ ከሚባል አውራጃ መኑፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት ሞተ። በዚችም ቀን የቁስጥንጥንያ ሊቀ ጳጳሳት የእስክንድሮስ የእረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከዝር እንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘመምህረት ዘይትነበብ አማስሩ ወሰዱስ ለወርሃ ነሐሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ነው። ዳግመኛ በዚህ ወር በ22 የእመቤታችን የሥጋዋ ዕርገት ነሐሴ 16 ቀን እንደሆነ የጻፈው ሀብተ መንፈስ ቅዱስ ያደረበት የኢየሩሳሌም ኤጲስቆጶስ አባ ጊዮርጊስ በዓል ነው። ልመናዋ ክብሯ ለዘላለም በእውነት ይደርብን አሜን። የግብፅ ኤጲስቆጶስ ብዙ መነኮሳት ምእመናን ከኢየሩሳሌም ወደ እርሱ መጥተው ብዙ ጉባኤዎች ተደረገ። ዳግመኛም ክቡር ስለሚሆን
ሲሆን ስለ መስቀሉ ጉባኤ ሆነ የእመቤታችን የቅድስት ድንግል ማርያም የዕርገቷ መታሰቢያው በዓል በዋለበት ቀን ከዚያ ደረሱ። ጉባኤያቸው ሐዋርያትም ስጋዋን ከቀበሩት በዮሳፍጥ አጠገብ ሳለ በተቀደሰ ቦታ በጌቴሴማኒ ነበር። የእመቤታችን ስጋዋ በአልጋው እንዳለ ሐዋርያት ከአይሁድ ሸሽተው እንደምን ሆነ አሉ። ዳግመኛም ስጋዋ የተቀበረው ወዴት እንደሆነ አሰቡ። ሕዝቡም የድንግል ማርያም ስጋዋ ወዴት እንደተቀበረ ይነግሯቸው ዘንድ ሊቀ ጳጳሱ አባ ጊዮርጊስን ጠይቁ ነበር። ወንጀለኞች አይሁድ አስቀድመው እንደመከሩ በእሳት አቃጠልናት እንዳይሉ ጠየቁት። ሊቀ ጳጳሱ አባ ጊዮርጊስም ስለ ሕዝቡ አስቦ ያስረዳቸው ዘንድ በአንደበቱ ይህን የተቀደሰ ምክር ጀመረ። ከወደ እግዚአብሔር እንደሚመነጭ የሕይወት ውሃ ትምህርት ከልቡ ይመነጭ ነበር። ወዳጆቼ ዳዊት በመዝሙር ያለውን አስቡ አለ። እመቤታችን እግዚአብሔር መርጧታልና ማደሪያው ትሆን ዘንድ መርጧታል፣ ለተዋሕዶ መርጧታልና ለዘላለሙ አድሬባት እኖራለሁ አለ። እግዚአብሔር የመረጣት በማኅፀኗ ያደረባት ጽዮን የተሰኘች ማናት? የዕርገቷ በዓል ዛሬ በቤተ መቅደሷን እናከብር ዘንድ ከተሰበሰብንላት ከድንግል ማርያም በቀር እርሷ ናት እንጂ ከእርሷም ሰው የሆነ ልጇ ኢየሱስ ክርስቶስን የምናመሰግነው ዘንድ የተሰበሰብን እኛ ነን እንጂ። ስለዚህ ዳዊት በመዝሙሩ እግዚአብሔር ጽዮንን መርጧታል፣ ከድንግል ማርያም ተወልዶ ሰው ለሆነ አካላዊ ሥጋ ማደሪያ ትሆን ዘንድ መርጧታልና እያለ ያመሰግናታል። በእኛ ሥጋ ሰው ሆኖ ከኃጢአት አዳነን። መለኮቱ ከትስብእቱ ጋር አንድ ሆነ። ወደዚህ ዓለም በመምጣቱ ከአብ አልተለየም። በአርአያው ስለተፈጠረ የእጅ ስራዎቹ ስለምትሆን ስለ እኛ መከራ በተቀበለ ጊዜ አንድ ሰዓት እንኳ በመለኮት ከትስብእቱ አልተቀየረም። እነሆ የአዳም ሥጋ ከእግዚአብሔር ወልድ መለኮት ጋር ተዋህዶ አየን። አሁንም በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለ ጊዜ እግዚአብሔር አብ አልተለየውም። አይሁድ በመስቀል ላይ በሰቀሉት ጊዜ መለኮቱ ከትስብእቱ ለአንዲት ቅጽበት አልተለየም። ዳግመኛ እርሱ በመስቀል ሲሰቀል ውሃና ደም ከጎኑ ሲፈስ መለኮት ከትስብእቱ አንድ ሆኖ አየን። እርሱም በመቃብር ሳለ ስለተቀበለው መከራና ስለ አዳም ስህተት ለምድር የሚያረጋጋት እረፍትን ሰጣት። እንዲህም አላት፣ እነሆ መሬት ላይ ከመሬት የተፈጠርኩ ከመሬት የተገኘ ሰው በኃጢአት አረከሰሽ አላት። እነሆ በምድር የተሰዋው መስዋዕት እውነተኛ ነው። እነሆ ለመስዋዕት ካህናት መረጥኩሽ አላት። ወንድሞቼ እግዚአብሔር ከድንግል ማርያም በነሳው ሥጋ የሰውን ልጅ እንዴት እንደወደደው አስተውሉ። እንደ ሰውም ሁሉ እስከ ምጽአት ፈርሳ በስብሳ ትኖር ዘንድ አልተዋትም። 64 ዓመት ከኖረች በኋላ በአብ በወልድ በመንፈስ ቅዱስ ፈቃድ ወደ ሰማይ አሳረጋት እንጂ በዘላለማዊ መንግሥት የማያልፍ ርስትንም ሰጣት። እናቱ ናትና እኛም ወደ ሰማይ እንዳሳረጋት መኖሪያዋን እንደሰጠን እናምናለን። በሰማይ ከሥላሴ በቀር የሚበልጣት ፍጥረት የለም። ከእርሷ ይወለድ ዘንድ እግዚአብሔር እንደመረጣት እንደ ማርያም እንደ ድንግል ማርያም ያለ በምድር በሰማይ ካሉት ፍጥረታት አይገኝም። ይህችም ድንግል ለተዋህዶ የተዘጋጀች ናት። በማኅፀኗ 9 ወር ከ5 ቀን ኖረ። መላእክትም እየመጡ ይሰግዱለታል። ስለዚህ እኛም እመቤታችን ስለ ክብሯ ስለ ገናናነቷ ፈጽመን እናመስግናት። ነቢዩ ዳዊት ካህናት የእግዚአብሔር ማደሪያ ወደምትሆን ኢየሩሳሌም እንሂድ ብለውኛልና እግሮቻቸውን በአደባባዮች ቆመዋል። ደስ አለኝ ብሎ እንደዘመረ በቤቷ ተሰብስበን እንዘምርላት። ነቢዩ ዳዊት የእግዚአብሔር ማደሪያ ያላት ወደ እርሱ ላቀረበን መንግስትን ክህነትን ለሰጠን ወገን ላደረገን ለኢየሱስ ክርስቶስ ምስጋና እናቀርብለት ዘንድ እኛ በእርሷ ቤት የተሰበሰብንባት የሕይወት እናቱ ማርያም ናት። ከአብ ከመንፈስ ቅዱስ ጋር እሪና የሚሆን ልጇ ወዳጇ ለእመቤታችን ይህንን ሁሉ ክብር ስለሰጣት ከፊተኛይቱም ከኋለኛውም የሰው ልጆች ታላላቅ ሴቶች እንደ እርሷ ያለ አልተገኘም። ክብሯ የበዛ ነውና ልዩ ንጽሕት የምትሆን እመቤታችን ወይ የብርሃንሽ ጮራ ዓለምን ሁሉ መላው። ብርሃን የተባለው የጸነስሽው የአብ ቃል ነው። ቸር ከሚሆን ከአባቱ ማያዊ ከመንፈስ ቅዱስም ጋር ክብር ምስጋና ይገባዋል። ልመናዋ ክብሯ የእናታችን የቅድስት ኪዳነ ምሕረት ምልጃና በረከት አይለየን፣ አሜን። ሰማነውን እኔ ክርስቶስ ነው እያሉ በስሜ ይመጣሉ ይላል። ረሃብ፣ ጦርነት፣ ቸነፈር፣ የምድር መናወጥ አለ ይላል። በዓለ ደብረ ታቦሩም ያከበርነው ከነሱ ያገኘነው ነው። ሌሎች በዓለ ደብረ ታቦርን አላከበሩም። ለምን? መነሻ የላቸውማ፣ አያውቁትማ። መጽሐፍ ቅዱስ አይደለማ መነሻቸው። ልክ ስንገባታች የእመቤታችን መቃብር እናያለን። የዛ ቦታ ላይ ክፍት ነው። ክብር ምስጋና ለእሱ ይሁን። አሁን ዘመኑ ክፉ ስለሆነ ነው የምንናገረው። እውነትን እንገራቸው። በፌስቡክ የሚናገረውት ንግግር ልክ እቺ ቤተ ክርስቲያን ጣዖት እንደምታመልክ ክርስቶስን እንደማታመልክ አድርገው ሲናገሩ አለማወቃቸው እኔ እግዚአብሔር ይቅር ይበላቸው። በእውነት እሳተ ወማየ አቅረብኩ ለከ ደይእዴከ ሀበ ዘፈቀድከ፣ እሳትና ውሃ አቅርቤልሃለሁ እጅህን ወደ ፈለግ ጨምር ነው የተባለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የዛሬው በዓል የተለየ ነው። ቀኑም ወንጌላዊውም
በዛ ዘመን የነበረ ልክ ጥንተ ስቅለቱ መጋቢት 27 ዓርብ ነው እያል እንደምናከብረው ሁሉ የዛሬ ደግሞ የተለየ ነው። ይህ በዓል የተከበረው የመጀመሪያው በ49 ዓመተ ምህረት በመጀመሪያ ላይ የተከበረው ወንጌላዊው ሉቃስ ነበረ። በ49 ዓመተ እቺ ቤተክርስቲያን ታላቅ መሆኗል። ስለዚህ ይሄ በዓል መከበር የተጀመረው ከ49 ዓመተ ምህረት ጀምሮ በሐዋርያት የተከበረው በዓል እቺ ቤተክርስቲያን ታላቅ ስለሆነች ሳታቋርጥ እስከዚህ ድረስ አድርሰዋለች። ክብር ምስጋና ለእሱ ይሁን። አያችሁ ስንት ማለት ነው? 1900 ዓመት ምናምን ከዛን ጊዜ ጀምራ ስታከብር መጣች። ሌሎቹ ለምን ተውት? ለምን ይሄን በዓል አያከብሩ የምትሉ መነሻቸው ስላልሆነ አያውቁትም። ይሄ መነሻ አያውቁትም። የተነሱት ከዚህ ከ100 ዓመት ያልበለጠ በዚህ በቅርብ ጊዜ የተነሱ ስለሆነ መነሻ ስለሌላቸው ነው ይሄንን በዓል ሊያውቁት የቻሉት። እኔና እናንተ ግን ክብር ምስጋና ለሱ ይሁንና መነሻችንም ክርስቶስ ነው። እንደገናም ሐዋርያት ናቸው። ዓለምን ዙረው ያስተማሩ ሐዋርያት እነሱን ተከትለን እየሄድን ስለሆነ አይታችሁታል። በዓለ ደብረ ታቦርም ያከበርነው ከነሱ ያገኘነው ነው። ሌሎች በዓለ ደብረ ታቦርን አላከበሩም። ክርስቶስ ነው በዛ በደብረ ታቦር ተራራ ላይ ብርሃነ መለኮቱን የገለጸበት ክርስቶስ ነው። ከነቢያቱም ከሐዋርያትም ይዞ ነው እዛ ላይ የተገለጸው ብርሃነ መለኮቱን የገለጸው። እሱን ሁሉ አክብረናል። እነሱ አላከበሩም። ለምን? መነሻ የላቸውማ፣ አያውቁትማ። መጽሐፍ ቅዱስ አይደለማ መነሻቸው፣ ሌሎች ናቸው መነሾቻቸው። ስለዚህ እቺ ቤተ ክርስቲያን እንዲህ እያረገ እስካለ የዓለም እስከሚያልፍ ድረስ ይህንን በዓል ታከብራለች። ክብር ምስጋና ለሱ ይሁን። ሌላው ሁለተኛው በተለያዩ አዋልድ መጽሐፍት ላይ ስናነብ በመጽሐፍ ቅዱስ ላይ እመቤታችን ተነሳች የሚል የለም ይሉናል። ተነሳች የሚል እንዳለ ደግሞ በምስጢሩ አስተምረውናል። ሰምታችሁታል። ተነሳ ለኮ አየው አንተ ወታቦተ መቅደስከ ብለው ቅድም ሲያስተምሩን ታቦት የተባለችው መቅደስ የተባለችው እናታችን እንደተነሳች ቅዱስ መጽሐፍ ነግሮናል። ይህን ምስጢር አያውቁትም። እንዴት አድርገው ያራቅቁት? መነሻ የላቸውማ። ሰው መነሻ ከሌለው ከነቢያት ካልተነሳ ከሐዋርያት ካልተነሳ ከምን ተነስተው ሊያውቁት ይችላሉ? ምስጢር የላቸውማ። እላዩ ላይ ብቻ በቃ መጋለብ ነው። እና ከነስታለች እያልን ስንናገር እኛ ኢትዮጵያውያን እስራኤል የሄዳችሁ ሰዎች እስቲ እጃችሁ አውጡ። እስራኤል የሄዳችሁ የለም? አንድም ሰው እስራኤል ሄደ? እኔ እጄን አወጣለሁ። 2 ጊዜ ሄጃለሁ። ክብር ምስጋና ለሱ ይሁን። 2 ጊዜ ሄጃለሁ። እስራኤል ስትሄዱ እመቤታችን የተቀበረችበት ቦታ ጎልጎታ ላይ ስንገባ ልክ በበሩ ላይ በግራና በቀኙ የአባቷና የእናቷ የኢያቄምና የሐና መቃብር አለ። የዮሴፍም በዛው በኩል አለ። ታች እንደዚሁ ደረጃ አለ። ወደ ታች ስንወርድ ልክ ስንገባ ታች የእመቤታችን መቃብር እናያለን። የዛ ቦታ ላይ ክፍት ነው። ክብር ምስጋና ለሱ ይሁን። ምናልባት የኢትዮጵያ ኦርቶዶክስ እንዲህ ትላለች እያሉ ለሚተቹን ሰዎች ያ ቦታ በእኛ እጅ የለም፣ በካቶሊኮች እጅ ነው ያለው። ያ ቦታ መቃብሩ ክፍት ነው። እግዚአብሔር እድል ገጥሟችሁ ሄዳችሁ ስታዩት እኔ ሄጄ አልቅሻለሁ። ለካ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ናት ለካ አልኩኝ። ይህንን ሳውቅ ሂደው ይመልከቷ። ከዛ ደግሞ ከጎልጎታ አለፍ ብላችሁ ቀራንዮ የኔና የናንተ አምላክ የተሰቀለበት መቃብሩ ላይ ገብታችሁ ውስጥ ስታዩ የኢየሱስ ክርስቶስ መቃብርም ክፍት ነው፣ ባዶ ነው። አያችሁ። ስለዚህ እስራኤል ሀገር ላይ ስትሄዱ፣ ኢየሩሳሌም ላይ ስትሄዱ የቅዱሳኖች መቃብሮች ብዙ ቦታዎች አሉ። ያለ እመቤታችንና ካለ ክርስቶስ በስተቀር መቃብሩ ክፍት ቦታ የለም። የሁለቱ ቦታ ብቻ ነው ክፍት የሆነው። ታዲያ ምን እናርግ? ታዲያ እውነት የሆነ ነገር አንመስክር እንዴ? በመሰረቱስ ምእመናን እንደምንነሳ እንኳንስ እመቤታችን ሁላችንም እንነሳለን አለ አንነሳም እንዴ? አለበለዚያ ታዲያ ተስፋችን ምንድነው? ታዲያ ለምን እንጾማለን? ለምን እንጸልያለን? ለምን የቅድስና ሥራ እንድንሰራ እኮ ተነስተን ያቺ ተስፋ ምናረጋትን መንግስተ እግዚአብሔር ለመውረስ እኮ ነው። ቀድማ መነሳቷ ካልሆነ በስተቀር ሁላችንም እኮ እንነሳለን። ክርስቶስ ተነስቶ
አሳየን እኮ አይደለ? ስለዚህ የእመቤታችን መነሳት እንደ ታላቅ አድርገው የሚቃወሙት ከዚያ ይልቅ መውለድ አይበልጥም? ሰማይና ምድርን የማይሸከመው አምላክ በማህፀኗ 9 ወር ከ5 ቀን እስቲ አስቡት። ያ ማህፀን ምንኛ የተቀደሰ ማህፀን ነው። ያ ማህፀን ሳሉት እስቲ። ሰማይና ምድር የማይችሉት አምላክ ወይ አልወለደችውም ብሎ መካድ አንድ ነገር ነው አይደለ? ወልደዋለች ካሉ ያ ማህፀን ምንኛ የተቀደሰ ማህፀን ነው። እነዛ ጡቶች 3 ዓመት ከ3 ወር ያጠቡት ጡቶቹ እነዛ ጡቶች ምንኛ የተቀደሱ ጡቶች ናቸው። ያ ጀርባ የእመቤታችን ጀርባ 3 ዓመት ሙሉ ከ3 ወር በጀርባው አዝላ በስና በረሃ ቅዱስ መጽሐፍም እንደሚነግረን ወደ ግብፅ ሀገር በስደት የቆየች የሄደች አዝላው እኮ ነው አይደል? አይገርማችሁም? ይህ አይከብድም እንዴ? ቆይ መነሳትማ ሁላችንም እነሳል። ጻድቁም ኃጥኡም ይነሳል። ይሄ ካልሆነ ሰዱቃውያን ሆነናል ማለት ነው። ትንሣኤ ሙታን የለም የሚሉት ሰዱቃውያን ናቸው። እኔና እናንተ ግን ክብር ምስጋና ይሁን ተስፋ እናደርጋለን። ተነስተን በቀኙ እንቆማለን። ክብር ምስጋና ለሱ ይሁን እንዴ። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት እግዚአብሔር ምስክሬ ነው የምላችሁ፣ ውስጧ ገብታችሁ ብታዩት አሁን ዘመኑ ክፉ ስለሆነ ነው የምንናገረው። እውነትን እንገራችሁ፣ በፌስቡክ የሚናገሩት ንግግር ልክ እቺ ቤተክርስቲያን ጣዖት እንደምታመልክ ክርስቶስን እንደማታመልክ አድርገው ሲናገሩ አለማወቃቸው እኔ እግዚአብሔር ይቅር ይበላቸው በእውነት። ያ ሁሉ ትናንትና ጀምረው ሊቃውንቱ ዋዜማው ቅዳሴው ቅድመ መምህራችን እንደነገሩን ሰዓታቱ ማህሌቱ ያደር ነው። ሂደን የት ላይ ነው የደረስነው? የክርስቶስ ስጋና ደም አይደለ? እግዚኦ መሐረነ ክርስቶስ ብለን ስጋውን ይዘን አቤቱ ጌታ ሆይ ስጋህን ከስጋችን ደምህን ከደማችን እንድታዋህድልን ሩጠን ሂደን ደክመን እኮ የኢየሱስ ክርስቶስ ስጋ ለመብላት እኮ ነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የተባለውን ዘለን እንዳንበላው እኮ ነው። ሌሊቱን ሙሉ ስንጮህ አድረን ውሃ ሳንጠጣ ምግብ ሳንበላ እስከዚህ ሰዓት የቆየ ነው። ማንን እያከበርን ነው? ኢየሱስ ክርስቶስ ላይ መስቀሉን ተመልከቱ። ማን ያለው? ክርስቶስ ነው አይደለ? ሌላ የምታመልካለች እንደች ቤተ ክርስቲያን? ይህን ሳያውቁ በግዴታ ጣዖት ታመልካላችሁ። እንዲህ አይነት ድፍረት የጦርነት ያለህ እኮ ነው አሁን ይዘውት ያለው። የጦርነት ያለህ የፈለጉትን ማምለክ መብታቸው ነው። እሳተ ወማይ አቅረብኩ ለከ ደይእዴከ ሀበ ዘፈቀድከ፣ እሳትና ውሃ አቅርቤልሃለሁ እጅህን ወደ ፈለግ ጨምር ነው የተባለው። የዲሞክራሲ አምላክ ነው የኔና የናንተ አምላክ። በድጋሚ ማምለክ ይችላሉ አይጠቀሙም እንጂ። የሰውን እምነት መተቸት ግን ምን ይባላል? እግዚአብሔር ኋላ ያመጣ ምንድነው አይና ወጣ የሚባል 100 ዓመት ያልሞላቸው ሰዎች 2000 ምናምን ዓመት ክርስቶስን የተቀበለች እኛ ኢትዮጵያውያን እኮ ከማንም ከዓለም በሙሉ ቀድማ እኮ ክርስቶስን የተቀበለች እቺ ሀገር እኮ ናት እንዴ። ታሪክም እንወቅ፣ በታሪክም እንይ። ኢትዮጵያ ክርስቶስ ሲወለድ የነበረው ንጉሥ ባዜን እኮ ነው ኢትዮጵያዊው አይደለ? ሄዶ እኮ ዛች ቦታ ላይ የተወለደባት ብታዩት ምትገርም ነው። ሰማይና ምድር የፈጠረ አምላክ ትንሽ ይዋሻ፣ ያውን በጣም አካባቢው ውርጭ ነው። ታህሳስ ላይ ሄዳችሁ አይታችሁ ከሆነ በጣም ውርጭ ነው ቦታው። በዛ ላይ ሲወለድ እኮ የኔና የናንተ የኢትዮጵያው ንጉሥ እኮ ነው ሄዶ ዛጋ ሕፃኑን የሳመው። ክብር ምስጋና ለሱ ይሁን። ክርስቶስ መቀበል ማለት ይህ አይደለ? ክርስቶስን መቀበል ማለት ይህ አይደለ? ከዛ በኋላም እኮ ሰብአ ሰገል የሚባሉት ወርቁ፣ ዕጣኑን፣ ከርቤውን ይዘው የገበሩለትም እኮ ኢትዮጵያውያን ናቸው እኮ። ክብር ምስጋና ለሱ ይሁን። ስለዚህ ገና ሲወለድ ጀምረን የሳምነውን ያገኘነውን ያቀፍነውን ክርስቶስ እንደገና እኛም በ40 ቀናችን በ80 ቀናችን ስጋውና ደሙ እየበላን ያደግንም የክርስቶስ ልጆች ክርስቶስን አታውቁም። ይቅር ይበላቸው እግዚአብሔር፣ ይቅር ይበላቸው። በእውነት እንጸልይላቸው። አደራችሁ ምእመናን፣ ወደን አይደለም። አንዳንድ ሰዎች ለምን ስለሌላ ታነሳላችሁ ይሉናል። ታዲያ ምን እናርግ እንዴ? አሁን እኮ በቃ ልክ ነፋስ የሚወዘውዘው ሸምበቆ ማስመስለው እኮ እየወዘወዟችሁ እኮ ነው ያሉት። ካልተናገር እንዴት እንሁን ታዲያ? እውነቱን እንንገራችሁ፣ አንነቅፋቸውም። እግዚአብሔር ይቅር ይበላቸው ነው የምንለው። ይሄ ደግሞ እንደሚሆን ደግሞ ቤታችሁ ሄዳችሁ አንብቡት። ማቴዎስ ወንጌል ምዕራፍ 24 ላይ ይህ እንደሚመጣ በደንብ አድርጋችኋል። ከምዕራፍ 1 ጀምራችሁ ያችን ጨርሷት። ማታ ማታ ብትነቧት ግዴታ ነው። ብዙዎች እምነታቸውን ይለውጣሉ ይላል።
እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ይላል። ረሃብ፣ ጦርነት፣ ቸነፈር፣ የምድር መናወጥ አለ ይላል። ስለዚህ ምን ይላል? መጨረሻው ደስ ምን ቋንቋ ዛጋታ እስከ መጨረሻው የሚጸና እሱ ይድናል። እስከ መጨረሻ መጽናት እግዚአብሔር ይስጠን። ስለዚህ የምናከብረው የእመቤታችን በዓል ያከበርነው እኛ አይደለንም የጀመርነው፣ ሐዋርያት ናቸው የጀመሩት፣ አከበሩት። ያው መምህራችን ሊቁ አብራርተው አመሳጥረው አስተምረውናል። ስለዚህ ሐዋርያት ልጆች ነን። እኛም ያንን ተከትለን እስከ መጨረሻው ከእናታችን ሳንለያይ በእሷ አማካይነት ግን የምናመሰግነው ምንበላው ስጋው የክርስቶስ ስጋና ደም እየበላን ለዘላለም በዚች ቤተ ክርስቲያን ላይ እንኖራለን። ክብር ምስጋና ለሱ ይሁን። ስለዚህ አደራ አደራ ምእመናን፣ ይሄ ዘመን እንደምን ብለን እንለፈው። አደራ እውነት ነው የምላችሁ፣ በዚህ ዘመን እምነቱን የሚቀይር ሰው በጣም ደካማ ፍጡር ማለት ነው። ስለዚህ ግድ የላችሁም። አንደኛ ጆሮ አንስጣቸው። ይሄ ፌስቡክ የሚባል እንተወው። መጽሐፍ ቅዱስ እናድም፣ ቤታችን ቁጭ ብለን ታሪክ እንወቅ። የእነሱን እንተወው። በጣም የሚገርማችሁ ከዚህ ቦታ የነበሩ ያውም የሚናገሩት ያለው ንግግር አጸያፊ፣ በጣም ሳያውቋት። ስለዚህ እውነት ነው የምላችሁ ይሄ ዘመን ያልፋል። ብንኖር እዚህ ምድር ላይ እንደ ነቢየ እግዚአብሔር ዳዊት አባባል 70-80 ዓመት ነው። ያውም ጨርሰነዋል። እዚህ አብዛኛው የምናያችሁ ከ50 ዓመት ያላነሰ የተወሰናችሁ ናችሁ ልጆች ያላችሁ እንጂ እኔ 58 ዓመት ሞልቶኛል። ከዚህ በኋላ እንደ ዳዊት አባባል 12 ዓመት ነው የሚቀረኝ፣ ቢበዛ ደግሞ 22 ዓመት ነው የሚቀረኝ። ለ22 ዓመት ለ12 ዓመት ብላችሁ ከዛ በላይም 60-70 የሆናችሁ ሰዎች አላችሁ። ወጣቶች ደግሞ ልጆች ወላጆቻችሁን ተከትላችሁ በዚች እምነት ጸንታችሁ እንድትኖሩ በእግዚአብሔር ስም አደራ እንላለን። በዚህ በ21ኛው ክፍለ ዘመን ያለነው አባቶች ካህናት እድለኞች ነን። ከክቡር አባታችን ጀምሮ በእውነት እድለኞች ነን ሁላችንም። እናንተን የሰጠን ሐዋርያት ይሄ እድል አልገጠማቸውም። 12ቱ ሐዋርያት ዓለምን ዙረው ወንጌል ስበኩ ሲባሉ የሄዱበት ቦታ ወደ አሕዛብ ሀገር ነው የሄዱት። ወደ ሮም ከእስራኤል ተነስተው ወደ ሮም ሀገር ጣሊያን ማለት ነው በአሁኑ በተለያዩ በእስያው ሀገር በተለያዩ አውሮፓ እየዞሩ ወንጌል ሲሰብኩ እውነት ነው የምላችሁ እንደ አይነት ያማረ ልብስ አልለበሱም፣ እንደ አይነት መስቀል አልያዙም። ቁልቁል እየተሰቀሉ እየተገረፉ በመጋዝ እየተሰነጠቁ የሐዋርያት ታሪክ ምዕራፍ ሐዋርያት ሥራን ብታነቡት የነሱ ታሪክ ይገርማችኋል። እኛ ግን እግዚአብሔር ይመስገን በ21ኛው ክፍለ ዘመን ያለነው ካህናት ብሉልን ጠጡልን ብላችሁ ያማረ ልብስ አልብሳችሁን፣ ይሄው በሙሉ የእናንተ ነው። ይሄ እንደዚህ ያማረው ነጭ ልብስ ሁሉ የእናንተ ገንዘብ ነው። መታደል አይደል? እግዚአብሔር ዋጋ ከፋይ ዋጋችሁን ይክፈላችሁ። እንኮራለን በእናንተ። በዚህ ዘመን ላይ ታሪክ እንደሰራችሁ እናውቃለን። ከኛ ይልቅ እናንተ እንደጠነከራችሁ እርግጠኛ ነን። ወጣቶች እንዴት እንደጠነከራችሁ አይተናል። በየቦታው ገልጨዋለሁ፣ ይበቃኛል። ስለዚህ በዚህ ዘመን ያለነው ካህናት እድለኞች ነን። በ21ኛው ክፍለ ዘመን በዛ በሁለተኛው መቶ ክፍለ ዘመን በሶስተኛው መቶ ክፍለ ዘመን በአራተኛው መቶ ክፍለ ዘመን ብትመለከቱ ደግሞ በነ መክሲሚያኖስ በነ ዲዮቅልጥያኖስ የነበሩት ክርስቲያኖች ደግሞ ጠንካሮች ነበሩ። በጣም አንገታቸውን ለሰይፍ እየሰጡ በቀን ስንት ሺህ ክርስቲያን ይታረድ ነበር በቀን። እግዚአብሔር ረድቶ ደግሞ የዛች የደግ የእሌኒ ልጅ ደግሞ ቆስጠንጢኖስ የሚባል ከአባቱ ጨካኝ ነው፣ ቁንስጣ ይባላል። ቆስጠንጢኖስ ተነስቶ ደግሞ እንደገና አብያተ ክርስቲያናት ይትርሃዋ አብያተ ጣዖታት ይትዓጽዋ ብሎ አዋጅን በአዋጅ ሽሮ አብያተ ክርስቲያናት ከፍቶ ክርስቲያኖች በነጻነት እንዲሄዱ ያደረገ ቆስጠንጢኖስ ይባላል። እና ያ ዘመን አልፎ አሁንም የጥቃቅኖች ነገሮች አሉ፣ ያው እያየን ነው። ግን ያሳልፈዋል፣ እግዚአብሔር ያሳልፈዋል፣ እርግጠኛ ነኝ። በእምነታችን እንደዛ ዘመን የነበሩ ክርስቲያኖች በእምነታችን እንድንጠክር አደራ ላለው እስከዚህ ሰዓት የጠበቀን እግዚአብሔር አምላካችን ክብር ምስጋና ይሁን። ልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳደረን አምላክ ሰላም ቀን ያውለን። ለዓለም ሕዝብ ሁሉ ምሕረት ቸርነት ያወርድልን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበርተኞችን ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት
ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረት በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን